በአፍሪካ ውስጥ ካሉና ጠንካራ ኢኮኖሚ ካላቸው ሀገራት አንፃር ኢትዮጵያ ያለባት ዕዳ በንጽጽር ዝቅ ያለ ነው። ዕዳውን የወሰደችበት መንገድ በአጭር ጊዜ በርካታ ገንዘብ መመለስን የሚጠይቅ ኮሜርሻል ሎን የብድር ስርዓት መሆኑ ግን ኢኮኖሚያዊ ጫናን አክብዶባት ቆይቷል። ከሀገራዊ ለውጡ በኋላ ግን የብድር ጫና ለመቀነስ የተለያዩ ስራዎች ተከውነዋል። የዕዳ ሽግሽግ ማግኘት ደግሞ ቀዳሚው ጉዳይ ነው። መንግስት የወሰደው እነዚህን ቶታሊ ማስቆም ነበረ። ከመቀነስ ወደ ማስቆም ትልልቅ ስራ የተሰራበት ነገር። ሁለተኛ ነገር ላይ ደግሞ የዕዳ ሽግሽጉ ንግግር የዕዳ ሽግሽግ ስንል ዴፕት ሪስትራክቸሪንጉ አንደኛ ኢንተረስት ሬቱን እንዲቀንሱልን እንዲተውልን ከብዙዎች ጋር ሲነጋገር ነበር እንደ መንግስት። ሌላኛው ቀኑን እንዲያራዝሙልን የሚከፈልበት ቀን እንዲያራዝሙልን ትልልቅ ስራዎች ተሰርተዋል። ሌላኛው ደግሞ ትልቁንም ፕሪንሲፓል የምንለውንም ራሱ እንዲቀንሱልን ትልልቅ ስራዎች ተሰርተዋል። ትልቅ የሚባል ስራዎች ተሰርተዋል። ከዚህም ብዙ ነገሮች የተገኙ መሆኑን ይታወቃል። ለጂ20 ሀገራት ኮመን ፍሬምወርክ የሚባለው ድርድር ሲካሄድ የቆየው ኢትዮጵያ የተበደረችው ኮመርሻል ሎን ወደ ኮንሴሽናል ሎን መቀየር አለበት የሚል ነው። በዚህም በሪፎርሙ ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል። ይህ ታላቅ ድል ነው፣ የሪፎርሙ ውጤት ነው። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም። የውጤት እንዲመጣ መንግስት ከአበዳሪ ተቋማት ጋር ጠንካራ ድርድሮችን አድርጓል። ለመሆኑ የዕዳ ሽግሽግ ተደረገ ሲባል ምን ማለት ይሆን? የዕዳ ሽግሽግ የሚባለው ምንድነው? አንደኛ እነዚህ አበዳሪ ሀገራት ወይም ተቋማት የኢትዮጵያን ልማት እድገት እያዩ የመንግስትን ቁርጠኝነት እያዩ የህብረተሰብ ተሳትፎ እያዩ ኢትዮጵያ ውስጥ በማክሮ ደረጃም በማይክሮ ደረጃም እየመጣ ያለው ለውጥ በተለይ ስራ አጥነትን መቀነስ ለዜጎች ስራ ዕድል መፍጠር እና ወደ ምርትና ምርታማነት መሸጋገርን በማየት አንዳንድ አበዳሪ ተቋማት አንደኛ ተጨማሪ አመታትን ይሰጣሉ። ስለዚህ ብድሩን ማራዘም ዕዳ መሰረት በድርድር ተጨማሪ ብድር መስጠት ለልማት ማለት ነው። ስለዚህ በዚህ አግባብ የኢትዮጵያን ኢኮኖሚ እድገት እያዩ የኢትዮጵያን ኢኮኖሚ ለመደገፍ ያላቸው ፍላጎት በጣም ከፍተኛ ነው። የዕዳ ሽግሽግ መደረጉ በኢኮኖሚው ላይም የሚኖረው አዎንታዊ ሚና ከፍተኛ ነው። ምክንያቱ ደግሞ ለዕዳ ክፍያ ይውል የነበረን የፋይናንስ አቅም የሀገር ውስጥ ልማቶችን ለመከወን ያግዛልና። የዕዳ ሽግሽግ ሲደረግልህ አንደኛ እንደ መንግስት ኦፌታን የሚያገኙበት ታይም ነው። መንግስት የኦፌታ ጊዜ ሲያገኝ ከዕዳ ውጥረት ይወጣና ወደ ልማት ይሄዳል፣ ኢንቨስት ያደርጋል። ለዕዳ ሊከፍል የነበረውን ሪሶርስ ለኢንቨስትመንት ያውለዋል። ይሄ ትልቁ ነገር ነው። ሁለተኛ ኢኮኖሚያዊ ፋይዳ የኢኮኖሚ መረጋጋት ሊመጣ ይችላል። የኢኮኖሚ መረጋጋት ሊመጣ የሚችለው ምንድነው? ዕዳ ልንከፍል የነበረውን እዚህ ያውለናል። እንደገና ዕዳ ስትከፍል ባይዘው ያ የዴብት ክፍያው ራሱን የቻለ ኢንፍሌሽን ላይ ኢምፓክት አለው። ያንን ኢምፓክት ይቀንስልናል። ያ ኢኮኖሚ መረጋጋት ደግሞ ምንድነው የሚያደርገው? ኢንቨስትመንትን ያነሳሳልናል። የተረጋጋ ኢኮኖሚ ውስጥ ኢንቨስተር መጥቶ ኢንቨስት ማድረግ ይፈልጋል። የልማት ፋይናንስ ችግር ይቀርፋል። የልማት ፋይናንስ ማለት ፕሮጀክቶች የሚሰሩት በገንዘብ ነው አይደል? አገር ውስጥ የሚመረቱ ግብአቶች አሉ። አገር ውስጥ ማምረት ማንችላቸውን ከውጭ እናስገባለን። ስለዚህ የመጀመሪያው የግሉንም የመንግስትንም የልማት ስራዎችን ለማሳለጥ ፕሮጀክቶችን ደምሮ ለመጨረስ ገንዘብ ፋይናንስ ያስፈልጋል። ስለዚህ የዕዳ ሽግሽግ የመጀመሪያው ጠቀሜታ የፋይናንስ አቅርቦት አማራጮችን ያስፋፋል ማለት ነው፣ እድል ይሰጣል። ስለዚህ ኢኮኖሚው ካደገ የፋይናንስ አቅርቦት ችግር ከተፈታ በአገር ደረጃ የአምራች ኢንዱስትሪ ዘርፍ ያድጋል፣ የግብርናው ምርትና ምርታማነት ይጨምራል፣ የዜጎች ስራ ዕድል ይፈጠራል። ሀገር ካለባት ዕዳ በሽግሽግ በቂ የሆነ የእፎይታ ጊዜ እንድታገኝ የተጀመሩ ድርድሮች ቀጣይነት ሊኖራቸው ይገባል። በጣም አዋጭ ናቸው። የሚቀሩ ነገራቶችም አሁንም አሉ። በተለይም የመጨረሻው አራተኛውን ሪቪው ሲያደርግ አይኤምኤፍም ሪኮመንድ ሲያደርግ የነበረው ይሄንኑ ነው። ትልልቅ ነገራቶች ተሰርተዋል በዕዳ ማሸጋሸጉ። አሁንም ግን የሚቀሩ ነገራቶች ግን ይኖራሉ። አሁንም እነሱን ልንሄድባቸው ይገባል። ግን እስካሁን የሄድንባቸው አዋጭ ናቸው፣ አመርቂ ናቸው። የዕዳ ሽግሽግ ለማግኘት ከፍተኛ የድርድር ስራዎችን ሲከውን የቆየው መንግስት ባለፉት 7 ዓመታት በኮሜርሻል ሎን አንድም ብድር አልተቀበለም። ይህንን ጽኑ አቋም እንዲያስቀጥል የጠየቁት የምጣኔ ሀብት ባለሙያዎች የኢትዮጵያን አቅም በማውጣት ዕዳዋንም ለማስተካከል በትኩረት ሊሰራ ይገባል መልእክታቸው ነው።